እናንተን የሚያፈቅራችሁ ሰው አፍቅሩት አለ። እኛ የምንወደው ሰው እኛ የማይፈል ሆነ እኛን የሚያፈቅር ሰው ደግሞ ከቀረበ ነው። ባለፈው ዕለት አንተ ቤት ገብቼ ነበር። የሆነ ልጅ የምወደኝ ሰው አለ እኔ ግን አልወደውም ብዬ ስጠይቅ በጭራሽ አይቻልም አልከኝ። የሰው ልብ እንደ ቤት አንኳኩተሽ ገብተሽ በፈለግሽበት ሰዓት ገብተሽ የምትወጪ አይደለም። ፍቅር በመላመድ አይመጣም ወይ ስለው አይቻልም አልከኝ። እና እንዴት ነው የሚሆነው? ከማን ጋር ነው የምኖረው? እኔ የሚያፍቅረው ሰው አያፈቅረኝም፣ የሚያፈቅረኝ ሰው ደግሞ አይቻልም አልከኝ። እንዴት ነው የሚኖረው ማለት እንዴት ነው ሆናል? ጥያቄ የሆነብኝ እሱ ነው። አንቺ የምታፈቅሪ ሰው አያፈቅረሽ ማለት እሱ የሚያፈቅርሽ ደግሞ አንቺ አታፈቅሪም። ታዲያ መልሱ እኮ ራስሽ ጋር እኮ ነው ያለው። ለታዲያ ታፈቅሪው ምንድነው? ማፈቅረው አያፈቅረኝም ማለት እሺ፣ የሆነ ሰው ደግሞ ያፈቅረሻል አንቺ፣ ለአንቺ ደግሞ አታፈቅሪው። ስለዚህ አብረሹ መሆን ትፈልጊያለሽ ማለት ነው ከሚያፈቅርሽ ሰው ጋር። የሚያፈቅረኝ አሁን ብዙ ምክር ላይ ቲክቶክ ላይም አንተ የምትለው ለእናንተ ክብር የሚሰጠው እናንተን የሚያፈቅረው ሰው ጋር ሁኑ ነው የምትሉን ማለት ነው። እነሱ ጋር ደግሞ እንዳይሆን አንተ ደግሞ ባለፈው መጥቼ ስጠይቅ አይቻልም ነው ያልከኝ። እስቲ ንገሪኝ ያንቺን ጉዳይ ጄኔራል ከምናደርገው አንቺ ሆንሽውን ንገሪኝ እንዲገባል። ምንም ስላልገባኝ የሆነ ጊዜ የሆነ ልጅ ወደዋለሁ እኔ አፍቅር ነበረ እና እሱ በሰዓቱ ሚስት ነበሩ። እኔ አላውቅም ሚስት እንዳለው የአንድ ልጅ አባት ነበረ። በጣም ከሱ ፍቅር ውስጥ ለመውጣት በጣም ብዙ ጥሬ ነው ከሱ ፍቅር ውስጥ መውጣት የሞከርኩኝ ማለት ነው። ግን እስከዛ ድረስ አፈቅረዋለሁ። ግን እሱ ህይወቱን እየኖረ ነው። ግዴታ እኔም ደግሞ የኔ ህይወት መኖር አለብኝ። እኔ ደግሞ ሌላ ሰው ማፍቀር አልቻልኩኝም በጭራሽ ማለት ነው። ማለት እሱን ብቻ ማፈቅረው ሳይሆን በቃ ሰውን አምኜ አልቀበለው። እኔ እንጃ በቃ ጭራሽ በቃ ፍቅር አይዝኝም። እና አሁን ደግሞ የሆነ ልጅ ጓደኛዬ ነበረ ብያለሁ፣ መጥቼ ነግሬ ነበር። ከዛ ጓደኛዬ ነበረ እንደ ጓደኛ ቤስት ፍሬንድ ነበረን። ከዛ እያወራን እያለ ነው ፍቅር ውስጥ የገባ። በጣም ኃይለኛ ፍቅር ውስጥ ነው የገባ። እንደውም እኔ ካላወራሁት በቃ በጣም ይበሳጫል፣ ስራ ሁሉ ያቆማል፣ ይጠጣል ብዬ ነግሬያለሁ። እና ፍቅር በመላመድ አይመጣም ወይ ብዬ ስጠይቆ በጭራሽ አይቻልም። አንቺ ማታፈቅሪ ከሆነ ለምንድን ነው ቦታ የሚሰጭው? ቦልኪን ያልከኝ በጭራሽ ማለት ነው። አታወሪ ቦልኪን ያልከኝ። ስለዚህ መርፌው ስህተት ነው እያልሽ ነው? አብሬው ሊሆን ነው አሁን ጥያቄ ብዙ ጊዜ እናንተ የሚያፍቅር ሰው ለቦታ ስጡ ስለምትል ነው። አንድ ስሚ ታርጊ ስ አንቺ አሁን ይኸውልሽ ለማይሆን ሰው የሆነ የማይሆን መድኃኒት ዝም ብለህ ዋጠው በግምት ብለሽ እንደመስጠት ነው የሚቆጠረው። አሁን አንቺ እያልሽኛለሽ ምክንያቱም ልጁን አታፈቅሪው። ቤስት ፍሬንድሽ ነበር፣ እሱ አፈቀረሽ፣ አንቺ አታፈቅሪው። ሰው መጉዳት የለብሽም የሰው ሰው። አሁንም እሱ ነው ደግሜ ብነግርሽ፣ ማታፈቅሪው ከሆነ ከዛ ሰው መራቅ ነው ያለብሽ። እያላፈቀርሽው ገና ለገና ነገ ላፈቅረው እችላለሁ በሚል ግምት የሰው ልጅ አይጥ እኮ አይደለም፣ መሞከር አይደለም። ልትጋቡ በረጅም መንገድ ሄዳችሁ ስለ ሰርግ ቀን ምናምን ሽማግሌ ስለመላክ እያወራችሁ ፋይናሊ ግን አንቺ ለእሱ ያለሽ ስሜት ተመሳሳይ ከሆነ ማለት በቃ ምንም ፍቅር ከሌለሽ ውስጥሽ እዛ ደረጃ ላይ ደርሰሽ ምን እንደሚወጥሽ አስበሽዋል? አልፈልግም ብለሽ መውጣት አትችይም። ቢካዝ እዛ ጥልቀት ውስጥ ገብቷል ሰውየው እና ልቡን ነው የምትሰብሪው። ረጅም መንገድ ሳትይ ለዛ ሰው ምንም አይነት የፍቅር ስሜት ከሌለሽ እውነቱን ተናግሮ የመሸበት ማደር። ይቅርታ አላፈቅርህም፣ እኔ ለአንተ የፍቅር ስሜት አይደለም ያለኝ፣ እንደ ወንድሜ ነው ማየ፣ እንደ ቤስት ፍሬንዴ ነው ያ ስሜት ነው ያለው እኔ ጋር። ያ ደግሞ ኃጢአት አይደለም። የሆነ ሰው ስላፈቅረሽ አንቺ መልሰሽ ማፍቀር የለብሽ ግዴታ አይደለም። እውነቱን ግን አለመናገር ግን ኃጢአት ነው። ገብቶሻል? ይሄ እያወቁ ሰውን እጁን ይዞ መሄድ ማለት ነው። በስተት እንኳን ብታረጊው ይሆናል ብለሽ ግን አይሆንም፣ ትጎጃለሽ፣ አንቺም እሱም ይጎዳል። አሁንም እሱ ነው የምልሽ። እኔ ችግር የለውም ባሌ ቢሆን ጥሩ ነው ካልሽ የአንቺ ህይወት ነው። አሁን ከዚህ ከወጣም በኋላ የራሳችን ህይወት ነው የምንኖረው፣ የአንቺን ህይወት አንኖርም። ግን ለአንቺ
አሁን እኔ ፍቅር አይዘኝም። እሺ አንድ ፍቅር ይዞኛል፣ ድጋሚ የሚይዘኝም አይመስለኝም። ሌላ በጣም ብዙ ሞክርኩኝ፣ ግን በጭራሽ ፍቅር አልይዝም ብለኛል። እሺ ከማን ጋር ነው የምኖረው? ማለት ትኖር ያስብሻል ከእሱ ጋር ሌላ አማራጭ የለኝማ። አግብተሽው ቆይ አሁን ፍቅር አልያዘሽም፣ አታፈቅሪውም እሱ ምክንያቱም በቃ ልርዳው አይነት ስሜት ወይ እንደው እንደ ነገሩ ፍቅር ስለማይዘኝ ምናምን ብለሽ ብትገቢ እና ብትጋቡ ትዳር ውስጥ ሆነሽ ከሌላ ሰው ፍቅር ቢይዝሽስ? እንደዛ የሆነ ሰው አውቃለሁ። ገብቶሻል? ይሄ አታፈቅሪውም እኮ በመሰረቱ እሱ በቃ እስቲ ልሁን ምንም አማራጭ የለኝም እድሜም እየሄደ ነው እንደ ነገሩ ምናምን ብለሽ ብትገቢ ያላፈቅርሽ ነው አብረሽ የምትኖሩ። ለዛ ሰው ምንም ስሜት የለሽም። ከስር መሰረቱም እንደ ቤስት ፍሬንድ ነው ስታዩ የነበር እየኖራችሁ ልጆች ወልዳችሁ ምናምን ምንም የፍቅር ስሜት እሱ ጋር ስለሌለሽ ከሌላ ሰው ፍቅር ቢይዝሽ ይሄ ነው ምንፍቅና ማለት። የማይሆን ከስር መሰረቱ ባለማስተዋልሽ አስተውልሽ ባለመጓዝሽ ትልቅ ህይወት ውስጥ ገብተሽ ነገር የማታፈርሽው ወይም ማትንጂው ወይም ማትወጪበት ነገር ይፈጠራል። ገብቶሻል? ሰው ምንድነው መሆን ያለበት? ታገሺ። ፍቅር አይዘኝም ምን ማለት ነው? ነገ ነው የምትሞቺው ተብለሻል። እሺ ቆይ ታገዝኩልህ ባለ እሺ፣ እድሜ እየሄደ ነው ቁጭ ብዬ ቆይ እድሜ አሁን በእኛ ሀገር እድሜ ከፍ ካለ አትፈለግም በጭራሽ ማለት ነው። አሁን ከትንሽ አመታቶች በኋላ እንደ አሁኑ የሚፈልግ ሰው አገኛሉ ብዬ አላስብም። የሴት እድሜ ታውቃለህ። እሺ በዛ ጊዜ እኔ የምፈልገው አይነት ሰው በፍቅር እንኳን ቢይዝኝ እኔ የኔ የማይሆን እንደ አሁኑ የኔ ማሆን የማይችል ሰው ጋር ያንም ፍቅር ቢይዘኝ እኔ እንጃ። ፍቅር ሁለት ይዘው ይይዛል። ይሰማል ድምፄ? እድሜሽ ምን ያህል ነው? 21 ሚሽ እየሄደ ነው። 21 21 ዓመትሽ ነው እድሜ እየሄደ ነው ያልሽው። እንግዲህ ስንት ሲሆንሽ እድሜሽ እየሄደ እንደሆነ አላውቅም፣ ግን 21 ማለት በእኛ አገር ይኸውልህ አሌክስ፣ በእኛ ሀገር ማለት ነው እኛ ባህላችን ላይ በ15 ዓመት ነው የሚያገቡት፣ 16 ዓመት። እኔ ራሴ አሁን በእኛ አካባቢ ላይ በጣም ትልቅ ሴት ነኝ፣ በዚህ እድሜ ማለት ነው በጣም ትልቅ ሴት ነኝ። በእኛ አልፈለግም። አሁን እኛ ሰፈር ሰው አይፈልጉኝም በጭራሽ። የ15 13 ዓመት ሰዎች ነው የሚፈልጉት። አሁን እኔ እንግዲህ እንደ ወንድም ከጠየቅሽኝ የምመክርሽ በስሜታዊነት አትጓዥ፣ ግድ የለሽ ይችኛዋ ኮንፊደንስሽ ነጋ ስለሆነ ምን ውስጥ ነው የገባሁት የምትይበት እና የምታማሪበት ጊዜ እንዳይመጣ በስሜታዊነት ዘለሽ አትግቢ። ትዳሩ ስለመሰለሽ የምታገቢውንም ሰው የሰው ልጅ ነው፣ አስቢበት። ገብተሽ ፍቅር አትሰጪው እመኝ። ምክንያቱም አታፈቅሪው የምታፈቅሪው ሰው ቢሆን እርግጥ እኮ በጣም በጥልቀትም ባይሆን የሆነ መሳሳብ መኖር አለበት ሰው ማታፈቅሪው ሰው ጋር ተጋብዘሽ ነገ ፍቅር አትሰጪው። እሱ ግን በደንብ ስለሚያፈቅርሽ ሊንከባከብሽ ይችላል። ሚዛኑ አይደፋም። ገብቶሽ ፌር አይደል እና ነገ ጥለሹ ትሄጃለሽ። ስለዚህ አሁን በእኛ ሀገር እንደዚህ ነው የሚለውን ተይና ግድ የለም። እግዚአብሔር አይሳሳትም። በምታምኘው እምነት ፈጣሪ እንደማይሳሳት ከሆነ የምታምኘው ጠብቂ ውስጥ ምንም ችግር የለም። ይዘገያል እንጂ የሚቀድመው የለም ፈጣሪ። በ25 ዓመትሽን ብታገቢ እንደውም ማስተዋል ያለሽ እድሜ ነው። በዛ ጊዜ ሰው ተረጋጊና አስቢበት ባይኔ። እኔ ችግር የለውም ካልሽ ግን ያንቺ ህይወት ነው። ማንም እንኳን አያስገድድሽም እኮ። አሁንም እኮ ሀሳብ ነው የጠየቅሽዋ። የኔ ሀሳብ ያ ነው። በግሌ ተግባባ። አመሰግናለሁ። እድሜ የሄደ ነው ብላ እኔ አሁን የጠበቅኩት ስንት መሰላችሁ? 30 ዓመቴ ነው ወይ 27 28 ሆናም በቃ እንደው ብዬ ነበር። 21 ምንድን ነው ሹ? ገና እኮ ነሽ የሚጣዬ ገና ህጻን ልጅ ነሽ። እውነት በዚህ እድሜሽ ስራ ስሪ። እውነቴን ነው የምነግርሽ፣ ገና ነሽ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂም። ፍቅር አይዘኝም እንዳልሽ የሚያንቆራጥጥ ምግብ የማያስበላ ለነገሩ የዘንድሮ ፍቅር ምግብ ያስበላል። በደንብ አድርጎ ምግብ የሚያስበላ እንቅልፍ የሚያስተኛ እንደዚህ አይነቱን ፍቅር ይለቅብሽና ጠዋትና ማታ ሙዚቃ ካልጋበዝኩ ፕሮፋይል ካላረኩ ቤቢዬ አባዬ እማዬ ያው እማና አባ ዘመን ነው
በእኛ ጊዜ ሆዴ የኔ ሆድ እንጀቴ ከሆድ ጋር እያያዛል። በዘጠናዎቹ የነበረው አጠራር ፍቅረኛሞች የሚጠራሩበት ሆዴ የኔ ፍቅር፣ የኔ ማርማራታ፣ የኔ ደስታ ከረሜላ። ያኔ ደስታ ከረሜላ ታስታውሷል? የኔ ደስታ ከረሜላ፣ የኔ ጠጠር ከረሜላ። ሲጣሉ ደግሞ የኔ ድንጋይ ራስ፣ ቅል ራስ፣ ዱባ ራስ ማለት ያኔ የዱባ ዘመን ስለሆነ አሁን በፌስቡክኛ እና በቲክቶክኛ ነው የሚሰዳደቡት። ከተጣሉ ራሱ ቀብሬ ሊያስቆም ቀብሬ ሊያስቆም እሱ ፍጥነት አለው። በሳምንት ተፋቅረው በሳምንቱ ነው እንደዛ ቀብር ስለ ቀብር ሊያለመቆም የሚያወሩት። ኤኒዌይስ ሲንግሎች ጥሩ ጊዜ ላይ ያለ ነው። ስራችንን ስራ ወገንታት ስንት የሚያሳስብ አለም ላይ ስንት ነገር እየተካሄደ ነው ጓድ እና እወዳችኋለሁ። ሰዓታችን ጨርሰናል። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ ችግር ውስጥ ያላችሁ፣ ቀን ጨልሞብኛል ብላችሁ የምታስቡ፣ መጥፎ ጊዜ እያሳለፋችሁ ያላችሁ ተንፍሱት ነው። እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። ማንም ሳያቋርጣችሁ የውስጣችሁን አውርታችሁ ትጨርሱታላችሁ። ችግር የለውም። ሚዩት ማድረገው ለዛ ነው። እኔ በቃ በነፃነት የምትፈልጉትን ያህል ድረስ አውሩት። ምክንያቱም ማውራት ነው እሺ ሕክምናው። እኔ የምሰጣችሁ ሀሳብ ማንኛውም ሰው ሊሰጣችሁ ይችላል። እሱ ምንም ለውጥ የለውም። ማዳመጥ እሱ ነው ሕክምናው። ማውራታችሁ ነው 50% ችግራችሁ የሚያቀለው እሱ ነው። ጤና ይስጣችሁ፣ ከክፉ ነገር ይጠብቃችሁ፣ ከአስመሳይ ሰዎች ይሰውራችሁ። እንቅፋት የሚሆንባችሁ ነገር ፈጣሪ ከፊት እየቀደመ ይንቀልላችሁ። የሰራችሁት ይባረክ፣ የነካችሁት ሁሉ ወርቅ ይሆንላችሁ። እናንተ በተገኛችሁበት ቦታ በሙሉ የሰው ፍቅር ይስጣችሁ። የረገጣችሁበት መሬት በሙሉ ፍሬ ያፍራ። ዘራችሁን እንደ ምድር አሸዋ ያብዛው። ከክፉ ነገር ይጠብቃችሁ። ሳቅ፣ ደስታ፣ ምቾት፣ በረከት፣ መትረፍረፍ በሙሉ በህይወታችሁ ውስጥ ይሁን። ጤና ይስጣችሁ። ህመም አያገኛችሁ። ሆስፒታል የምትሄዱ ሰው ለመጠየቅ እንጂ ይሁን። እናንተን ግን ክፉ አያችሁ። እሺ፣ እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም ቀን። Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. Turn all that talking into upgrade. They write my name, I'm getting paid. I build a gold mine out of they shade. Forget the haters, I'm getting paid. እዛን ጊዜ ምን እየተፈጠረ ነበረ አይታል? እኔ እውነት እላለሁ ከአብርሃም በፊት አለው፣ ከኢስሐቅ በፊት አለው፣ ከያዕቆብ በፊት አለው፣ ከኖህ በፊት አለው፣ ከሔዋን በፊት እራሱ አለው። አንድ የሚቀድመኝ አዳም ብቻ ነው። ከዛስ
አዳም ብቻ ነው የሚቀድመኝ። እኔ ከአብርሃም በፊት አለ። እውነት እላለሁ ከሰማይ ወርጃለሁ፣ ወደ ሰማይ እመለሳለሁ። ሔዋንና እሺ፣ ሔዋን አይታል? ሔዋን ምን አይታታል ወይ? አዎ። መልኳን እንደዚህ ወይስ ስለ እርሷ ማንነት ነው? መልክስ ማንነቷን መልኩን አላየንም። እኔም አላየንም፣ ኢየሱስም አላያትም። እኔም ኢየሱስም እኩል ነን በትምህርት ነው ያገኘናት። ስለ እርሷ አምላክ ገለጠልንና ቃልን እርሱንም በቀጥታ ለእርሱ ገለጠለት። እኔም በነቢዬ ሰለላሁ ዐለይሂ ወሰለም በኩል ገለጠልኝ። በቃል ደረጃ ነው ስለ ሔዋን የምናውቀው እኔና ኢየሱስ እኩል በሆነ ደረጃ። አንተ ከኢየሱስ በፊትም ነበርካ? እኔ ከኢየሱስ በፊት ነበርኩ፣ ከአብርሃምም ከነ ኖህ በፊት ሁላ ነበርኩ። አሁን ላስረዳ ምን ለማለት እንደሆነ። እሺ ሜት አድርገው ኢየሱስ ክርስቶስ እውነት እውነት እላቸዋለሁ እኔ ከአብርሃም በፊት አለሁ አላቸው። ተቻል ታዲያ አንተ ከአብርሃም በፊት አለሁ ወይ ብላችሁ ጠይቁኝ። አሁ አለን። በስጋ በአካል ከሆነ የለሁም እኔ ከአብርሃም በፊት። ኢየሱስ ክርስቶስም እንዲሁ በአካል በስጋ ከሆነ የለም ከአብርሃም በፊት። መቼ ነው ከተባለ የኢየሱስ ክርስቶስ መጀመሪያው ከእናቱ ማህፀን ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ለማን ነው ይሄ ቃል የመጣው? ለማርያም። ስለዚህ ከማርያም በፊት አልነበረም። ነገር ግን ከአብርሃም በፊት አለሁ ሲላቸው ከምን አንጻር ነው ከተባለ ያ ስጋ መጀመሪያ ከድንግል ማርያም ማህፀን ነው። ነገር ግን ሩህ ወይንም ነፍስ የምትባል ነገር አለ። ሩህ ወይንም ነፍስ የምትባለዋ ነገር ግን ከስጋ በፊት ቀድማ ትፈጥራለች። መቼ? ከአብርሃም በፊት። መቼ ነው የተፈጠረችው ከተባለ አዳም በተፈጠረበት ጊዜ አምላክ አላህ ስብሐነሁ ወተዓላ ከአዳም ጀርባ ዘሮችን ሁሉ ነፍሶችን ሁሉ በአንድ ፈጠራቸው። ይዛል ቻቸዋል። አሁን ነፍሶች እንደ አዲስ እየተፈጠሩ አይደለም። አንድ የተፈጥሮ ጨርሰዋል። ቻቸዋል። እስከ ዘመኑ ፍጻሜ ድረስ የሚመጣው የመጨረሻው ሰው ነፍሱ ተፈጥሮ ተጨርሷል። በሰማይ ላይ ይገኛሉ። አንደኛው ሰማይ ላይ ናቸው። ስለዚህ እኔ ከአብርሃም በፊት አለሁ ብለህ አዲስ ነገር አይደለም። እውነት እላቸዋለሁ እነሆ ከሰማይ መጥቻለሁኝ፣ ወደ ሰማይ እሄዳለሁኝ ብል ችግር የለውም። መጀመሪያ ነፍሴ በሰማይ ነበረች። ከዚያ ከሰማይ መጣች። በእናቶቻችን ማህፀን ገቡ እነዛ ነፍሶች። ሰው ሁነን ምድር ላይ መጣን። ስጋችን የጀመረው ግን ከእናታችን ማህፀን ነው። ገብታችኋል? ከዚያ ወደ ሰማይ እንመለሳለን። አዎ ወደ ሰማይ እንመለሳለን። ስለዚህ ያ ነው። ታዲያ ክርስቶስ እዚያ ጋር ሊያሳምናቸው የፈለገው ምንድን ነው? አይሁዶችን ከተባለ ክርስቶስነትን ነው። አላመኑለትም እነዚህ ሰዎች። ነገር ግን ወደ አብርሃም ራሳቸውን ሲያስጠጉ ጊዜ አብርሃም ቀኔን ያይ ዘንድ ሐሴት አድርጓል አላቸው። እርሲን እኔን ያይ ዘንድ አይደለም፣ ቀኔን ያይ ዘንድ አለ። ወደፊት የክርስቶስን ቀን አይቷል በትንቢት መነጽር። ማን? አብርሃም። አየም ደስ አለውም አለ። በቃ ስለ ኢየሱስ ክርስቶስ እንደሚመጣ ያውቃል። ያ ነው የሀገር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ እንደዚህ ብለዋል ወይ? ነቢ ሰለላሁ ዐለይሂ ወሰለም እኔ ከአብርሃም በፊት ብቻ ሳይሆን ያሉት አዳም ገና በስጋና በመንፈስ መካከል ሳለ እኔ ያለሁ ብለዋል። ነቢይ ነኝ የዛኔ ሁሉ ብለዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ የዛኔ አሉ። እሺ እናምልካቸው። ምክንያቱም ከአብርሃም በፊት ስላላመለካችሁት እኔ ከአዳም ገና በስጋና መንፈስ መካከል ሳለ ነበርኩኝ አሉ። በለጡ። ከዚያ ምን ለማለት ፈልጎ ነው ክርስቶስ የሚለውን ተረዱት። የምትወዱት ከሆነ ወላሂ ተረዱት፣ ግን አትወዱትም። የአባቶቻችሁን ትምህርት ነው የምትከተሉት። አሳቷችሁ። እርሱን አምላክ ለማድረግ ጥቅሶችን እየቆለመሙ ሰጧቸው። ይህ አምላክነቱን ያሳያል፣ ይህ አምላክነቱን ያሳያል። እኔ አምላክ አለኝ እያለ በግልጽ ሙሕከም በሆነ ቃል የተናገሩ ተቀበሉት። ክርስቶስ አምላክ አለኝ ብሎ አስተማረ። ተሳስተሃል፣ አንተ ራስህ አምላክ ነህ አላችሁት። ክርስቶስ እኔ ሰው ነኝ አለ። ተሳስተሃል፣ ሰው ብቻ አይደለህም አምላክም ነህ አላቸው። ክርስቶስ እኔ ከራሴ አነስ ላደርግ አይቻለኝም አለ። ትችላለህ አላችሁት። ክርስቶስ አብ ከእኔ ይበልጣል አላቸው። አይበልጥህም፣ እኩል ናቸው አላችሁት። ምን ይሻላል? አንድ የክርስቶስ ተቃዋሚ አድርጓችሁ ብቻ መጽሐፋችሁን አንዱ በደንብ አድርጋችሁ አስተምሩ። አንድ ጥቅስ ብቻ ይዘው መሩት ሳይሆን ሙሉ መጽሐፉ ምን ለማለት ተፈልጎበት ነው የሚለውን እንትን በሉት፣ ተረዱት። ጥያቄ ያለ ጠይቅ። እናውቃለን። እናንተ መቼም የእናንተ ቁርአን አትጠቅሱም፣ የእኛ መጽሐፍ ነው የምትጠቅሱት። እሺ ከቁርአን ምን ልጥቀስ? ኢየሱስ ነው መሐመድ ነው መጀመሪያ እዚህ ምድር ላይ የመጣው? መጀመሪያ እዚህ ምድር ላይ የመጣው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነቢ መሐመድ መጀመሪያ ኢየሱስ ነው የመጣው። አይደለም ኢየሱስ ክርስቶስ ነው መሐመድ ነው ቀድሞ የመጣው ትምህርት የሰጠው ለምድር። ኢየሱስ ክርስቶስ ነው መጀመሪያ የመጣው። ከዚያ በኋላ ነው ነቢ ሰለላሁ ዐለይሂ ወሰለም የመጣው።
የትኛውን ትምህርት ሙሉ እሱ ያስተማረው የትኛውን? ለምሳሌ ጥቀስልኝ። ለምሳሌ አሁን ሲጋ እኔ መንገድም ህይወትም ያለበት ቦታ ምን ለማለት ፈልጎ ነው? እስኪ ያስረዳል። እዛ ላይ ምን ለማለት እንደፈለገ ከኔ ውጪ ሌላ መንገድም የለም፣ ወደ አብ የሚመጣው ሌላም የለም፣ ወደ አብ የሚያስገኝ መንገድ የኔ ትምህርት ነው፣ የኔ ትምህርት ስሙ ማለት ፈልጎ ነው። እንደ በአማርኛ በኦሮመኛ ቢሆን በጣም ጥሩ አብስር። ስለዚህ ወደ ማን የሚወስድ መንገድ ነው? ኢየሱስ ክርስቶስ ወደ አብ አይደለም። አብ ምንድን ነው? ወደ አብ አብ ምንድን ነው? አብ እሱ ነው ኢየሱስ። አብ ራሱ ኢየሱስ ክርስቶስ ነው። ከየትኛው ቤተ እምነት ነው? ኦርቶዶክስ ነው? ፕሮቴስታንት ነው? ኦሊጂሰስ እኔ ኦርቶዶክስ ነኝ። ኦርቶዶክስ ነው። አብ ራሱ ኢየሱስ ነው። ኢየሱስ አብ እኔ ውስጥ ነኝ፣ እኔ አብ ውስጥ ነኝ አላለም። ስለዚህ ኢየሱስ ክርስቶስ ሲመታ ጊዜ በጥፊ አብ ራሱ እየተመታ ነው ማለት ነው አይደለ? አይሁዶች ሲመቱት በጥፊ አብ ራሱ እየተመታ ነው። እሺ፣ ኢየሱስ ክርስቶስ ምራቅ ሲተፋበት ጊዜ እንደ መጽሐፍ ቅዱስ ምራቃቸውን ተፍተውበታል አይደል? አይሁዶች የዛኔ አብ ላይ ነበር ሲተፉ የነበረው ማለት ነው። አዎ አንድ ነው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል አብም አብሮ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል። ሶስቱም በሶስትነት አንድ ሶስቱም ተሰቅሏል፣ አብም ተሰቅሏል፣ ኢየሱስም አዎ በሶስትነት በአንድ ተሰቀሉ። ግን እዛ ላይ የሰቀሉት ስጋ ነው እንጂ አምላክ አይደለም። አምላክ አይሞትም። ስለዚህ አብ አልተሰቀለም አይደለ? አምላክ አይሞትም። አብ ተሰቅሏል፣ አልተሰቀለም። ኢየሱስ አብ እኔ ውስጥ ነኝ ስላለ አብሮ ነው። ልጁ ትክክል ነው። እንደ መጽሐፍ ከሆነ በእኔ ውስጥ አብ በእኔ እንዳለ ሆኖ እኔ በአብ እንዳለሁ ብሎ ተናግሯል። ለዚህ መስቀል ላይ ሲሰቀል ጊዜ በእኔ ውስጥ አብ አለ ስላለ አብሮ ተሰቅሏል አለ። አይ አብ አልተሰቀለ የምትሉ ከሆነ በእኔ ውስጥ አብ አለ ያለው ስህተት ይሆናል ማለት ነው። ከዛቸው አለ። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ናቸው የተሰቀሉት ማለት ነው አይደለ? በአሁኑ ውስጥ ሶስቱም ሲሞቱ እችን ዓለም ማን የጠበቃት? አንድ እንኳ ሳይተርፍ ወደዚህ እንድትሄድ አውቃለሁ። እዛን ጊዜ በኢየሱስ ክርስቶስ በአምላክ አልሞተም፣ በስጋ ነው የሞተው እያልኩ ነው። በፊት አብ ሞቷል አልከን እኮ አብ አምላክ አይደለም ማለት ነው። እሱ ስጋ አይደለም። ኢየሱስ ክርስቶስ ሙሉ ሰው ሙሉ እግዚአብሔር ብያለሁ። አብ ሞቷል ብለህን አልቀድም። አብ ደግሞ በስጋ አልተገለጸም። ስለዚህ አብ ሞቷል ካልከን ሶስቱም አልቀዋል ማለት ነው። መንፈስ ቅዱስም ሞተ፣ አብ ሞተ፣ ኢየሱስ ሞተ ከተባለ ሶስቱም የሥላሴ አካሎች ሞተዋል አይደለ? ኢየሱስ ክርስቶስ አብ እኔ ውስጥ ነኝ ካለ አብን ተገልጧል እንጂ ተገለጸ። ሶስቱም ሞተዋል ማለት ነው። አይህዝም ምንትን ከላይ ክርስቲያን አለ ክርስታቸው ክርስቲያን አለ ከላይ እኔው። እሺ ይህ ልጅ ትክክል ነው እየተናገረ ያለው ቤዛ ያረዳዱ ችግር ነው። የአማርኛ አስቸግረዋል መሰለኝ። እሺ አብ ሞቷል ብሏል። ይሄንን ግልጽ ነው ለሱ። አብ ሞቷል እያለ ነው። ትክክል ነው። አብ ሞቷል ነው። በእኛ ማለት እንደሱ አይደለም። አረዳዱ ለአማርኛ ችግር ነው። እሺ አንተ ንገረን። አብ ሞቷል ብሎናል እሱ። ይህን አማርኛም በደንብ ገብቶታል፣ ተረድቷል። እና አብ ሞቷል ብለህ ታምናለህ አንተ ወይንስ አልሞትም ነው የምትለው? አብ አይደለም የሞተው፣ ኢየሱስ ክርስቶስ ነው የሞተው። በምስጢረ ስላሴ እንኳን ከሄድን ምስጢር እሱ አብ ሞቷል እያለን ነው። አብ ሞቷል፣ ወልድ ሞቷል፣ መንፈስ ቅዱስ ሞቷል እያለን ነው። ሳስተውለ ማለት ነው። እንደዛ አይነት የሚባል አስተምሮት የለም በእኛ። እሺ ስንት አምላክ ነው ያለው እንደ ክርስትና? ምናልባት ኦርቶዶክስ ላይሆን ይችላል። አንድ አምላክ አንድ አምላክ። እሺ ያ አንድ አምላክ መስቀል ላይ ተሰቅሏል። ይኸው ማለት አሁን እኛ ስላሴ ስንል በስም አለ፣ በአካል በግብር ሶስትነት የሚባል ነገር አለ።
በስም በአካል በግብር ሶስት ናቸው ይላል። በመለኮት በማት በምሕረት በአገዛዝ ደግሞ አንድ ናቸው ነው የሚለው። ቆይ በአንድ የሚገለጸው ከሆነ ቆይ እዛ መስቀል ላይ ሲሆን ኢየሱስ ክርስቶስ ለየብቻ ነው እዛ ላይ የተሰቀለው? ማን ኦርቶዶክስ ነህ? አይደለም ግን እኔ ኦርቶዶክስ ነኝ። ቪዲዮ ልውጣ? ኦርቶዶክስ ግን አትመስለኝም። ማለት ምስጢረ ስላሴን የማያውቅ ኦርቶዶክስ ስላልሆነ ማለት ነው። በቪዲዮ ይወጣል። አውቃለሁ እስከ ያሳየው ማለት ነው። ታርገት ያው ትክክል ነው። ኦርቶዶክስ አራት ዝጋ ቪዲዮ በል። ስለዚህ አብ በእኔ ውስጥ እንዳለ ወልድም በእኔ ውስጥ እንዳለ ብሎ ስለዚህ ሁለቱም አብረው ተሰቅለዋል አይደለ? ጌጆ አይለያዩም ማለት። ቆይ መልስ ያልተመለሰም። ቆይ እሱ ልጠይቅ። ይመልስልሃል። ቤዛ መልስልሃል። ምንድን ነው አሁን ማለት ለመጠየቅ የፈለግከው ነገር? እስኪ በደንብ ንገረኝ፣ አብራርተህ። የስላሴ ምስጢር ታውቃለህ? አንድ በሶስትነት ሶስትነቱ በአንድ ከሆነ ኢየሱስ ክርስቶስ ሲሰቀል ለየብቻ ነው የተሰቀለው ልጁ? ይኸውልህ አንዴ እንረዳ። ምስጢረ ስላሴ መጀመሪያ መረዳት ያለብን ነገር መረዳት አለብህ። ይኸውልህ አንድነታቸው አለ አልሁኝ። አንድነታቸው በማት በምሕረት በህልውና አንድ ናቸው። ስላሴ በስራስ በአምላክነት በግብር ይለያያሉ፣ በስም ይለያያሉ። ግብር ማለት የስራ ማለት ነው። ግን ይህንን ዓለም በመፍጠር ግን ስላሴ አንድ ናቸው። ቀጥል ጌቾ ሀሳብህን ነገር ተግባቡ እኮ ምን ፈለግኩ? እሱ ኧረ አልተግባባን አልተግባባንም ማለት ገና ናቸው ያወራባችሁና ማለት ነው። እስቲ አንተ አብራረኝ። እንዴት መሰላችሁ? አሁን እግዚአብሔርን አንድም ሶስትም ስትሉ ልክ እናንተ በምታውቁት አንድነትና ሶስትነት አይደለም የምትጠቁት። እኛ እግዚአብሔርን አንድ ስንል ሶስት ስንል አንድነት ሶስትነት ስንል እኛ ከምናውቀው አንድ እና እኛ ከምናውቀው ሶስት ውጭ እንጂ እንደዚህ እየቆጠርክ አንድ ነው እዛ እንዳለ እዚያ እንዳለ እያልክ እየለያየክ አይደለም ማለት ነው። ለዛም ነው እኮ እኛ ቤተክርስቲያን ላይ ቅድስት ስላሴ እያልን፣ ቅድስት ማለት ያው ትርጉሙ ልዩ ማለት ነው አንደኛው ትርጉሙና ልዩ አንድነት ልዩ ሶስትነት እያልን ነው የምንረዳው እንጂ ስንት ጌታ ነው ያለው? ስንት ጌታ ነው ያለው በክርስትና? ስንት ጌታ ስታለበት? ሶስት ጌታ ነው ያላቸው አይደል? ሶስት ጌቶች ናቸው። ሶስት ጌቶች ግን አንድ ሰው ያውራ። ሶስት ጌቶች ናቸው ያላቸው አይደል? እሺ እኔ ላውራ እንዴ? አውራሽ። አንተ አሁን ለምሳሌ አንድ ነህ አይደለ? እኔ አይደለም አሁን ስለ መለኮት ነው እያወራሁኝ ያለው። ሶስት ጌቶች ያላቸው የላቸውም በክርስትና? በመለኮት ኪርክ አንድ ሶስት ጌቶች ናቸው አይደለም ያሉት ማለት ጌቶች ምን አንተ በአንድ ትርጉምን ለማለት ፈልገህ ነው? ሶስት ጌቶች ስትል ማለት ነው። ሶስት ጌቶች ሶስት አምላኮች ኖ አንድ አምላክ ሶስት ጌታ አይደለም። ሶስት ጌታ አይደለም፣ አንድ ጌታ እግዚአብሔር አንድ ነው። የምናውቀው አምላክ አንድ ነው። አንተ ሶስት ጌቶች የምትለው ኢንቱዊሽን ስለገባ የሆነ ቴክስት ልታመጣ ስለፈለግህ ነው። ና ያው ምን ይላል? ሶስት ጌቶች ይላል አይደለ? ሶስት ጌቶች ናቸው። ያ ጌቶች እንኳን ቢል ማለት ነው ቃሉ ትርጉሙ የክብር ቃል አቶ መናገር የመጽሐፍ ባህሪ ስለሆነ ነው። ተረዳለህ? ለአር ሶስት ጌቶች ያለው እዚህ ጋር ሶስት የተለያዩ አካሎች ነው አይደለ? አብ ወልድ መንፈስ ቅዱስ የተባሉ ይሄም ጌታ ነው፣ ይሄም ጌታ ነው፣ ይሄም ጌታ ነው። ነገር ግን አንድ ጌታ ሳይሆኑ ሶስት ጌቶች ናቸው ይላል መጽሐፍ ናቸው። አንተ ነህ እሱ እንደዛ ብለህ ዲፋይን መፍትሄ ነው። አንተ እንደዛ ጋር ዲፋይን ያው የገዛ መጽሐፍ ይሄ መጽሐፍ ያንተ አይደለም ሰይፈ ስላሴ ወይስ የሙስሊሞች መጽሐፍ ነው? ሰይፈ ስላሴ የምታስተምረው አንተ አለ ማለ እንደዛ ብለህ በጣም ላስተምር እያሳየሁ ነው። ማስረጃ እያወጣሁልህ ነው። ሶስት ጌቶች ይላል አይልም መጽሐፍ ላይ? ሶስት ጌቶች ይላል። ጌቶች የሚለው ግን የክብር ቃል ነው። አክብሮ ሲነግር ነው። ሶስት እያለቅን አይደለም አይልም ላደለ ሶስት ማንነት ያላቸውን አካሎች ነው። ሶስት ጌቶች ያለው ማንን ነው? አንድ አካልን ከሆነ እንስማማለን፣ ችግር የለም። ነገር ግን ሶስት አካሎች ጌቶች ብሎ መጽሐፉ ሲገልጽ
አብዝቶ መጥራት የክብር ነው። በክብር እየጠራ ነው። ስለዚህ አንድ ጌታ ነው ማለት ነው አይደለ? እንጂ ሶስት አይደለም። እዚህ ቦታ ላይ ሶስት ያለው በጣም ጥሩ። አብ፣ ወልድ፣ መንፈስ ቅዱስ። አብ ጌታ ነው አይደለም? አንተ አንድ ስትል እንዲህ ጣትን እያሳይ በምትረዳው መንገድ አለ እኛ የምንረዳው። ግባ። አብ ጌታ ሶስት እያለን ነው። ያው አብ ጌታ ነው አይደለም? ሶስት ቢልም አንተ በምትለው መንገድ አለ እኛ ሶስት ነው። እኔ ጥያቄ ነው እየጠየኩ ያለው። አብ ጌታ ነው አይደለም? አብ ጌታ ነው አለቀ። አብ ጌታ ነው አይደለም? ስለ አብ ነው እየጠየኩኝ ያለው። አብ ጌታ ነው እንኳን ወልድ ጌታ ነው። ወልድ ጌታ ነው። አዳም ቅዱስም ጌታ ነው። መንፈስ ቅዱስም ጌታ ነው። አዳም አዎ ጌታ ነው። ስማኝ ነው አዳም አብን ጌታ ነው ብል ስማኝ፣ አብን ጌታ ነው ብል ጤነኛ አይደለም እንዴ? የምትጠየቀውን መልስ። እንደገና ላብራራለህ እምነታችንን አይነት ነገር እንደሱ አይሰራም። ይህ ቤተክርስቲያን አይደለም። እየተጠየቅነው ጥያቄዎችን መልሳቸው። አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። ሶስቱም የተለያዩ አካሎች ናቸው አይደለም? ወይንስ አንድ አካል ነው? ለክብር ነው ጌታ ሶስት ጌቶች አሉ? አይደለም። አንደኛ ለክብር ጌቶች ተብለዋሉ። አንድ በል። ሁለተኛ ደግሞ ቆይ አንድ የምጠይቀህን መልሰህ እዚህ ጋር ሶስት ጌቶች አለው። ሶስት የተለያዩ አካሎችን ነው አይደለም? አይደለም። ለምን በለኝ። አብ የራሱ የሆነ አካል አለ የለውም? ቆይ አዳምጥ። አብ የራሱ የሆነ አካል አለ የለውም? ጥያቄን መልሼ ላብራራለህ። ዝም ብሎ መሄድ እኮ የለም። መጀመሪያ ለመለስኩት ላብራራለህ። የትኛውን የምታብራራው? አንደኛ ጌቶች ያልከውን ለክብር ብያለሁ። ረዳኛለን። በጣም ጥሩ። ጌቶች የሚለው ለክብር ነው የሚለውን ማስረጃ ከፍተህ ያሳየን። ትልቁ ላይ ነው። ሂድ ላ ክፈት። ክብር ነው ቤት ያንተን ወሬ ሰማሁኝ። አሁን ማስረጃ ማሳየት ክፈት። አሁኑ መልሶ ያሁኑ የራስ አወጣውን አሳይ። አሁን አንተ ለክብር ነው የሚል አሳይ። አንተ አሳይ ከፍተህ ለክብር ነው የሚለውን ያላ የአሁኑ ጥቅስ ናውጣ። ለክብር ነው የሚለውን አሳይ። የአሁኑ ጥቅስ ናውጣ። እሱ ላይ ሳይ እዛ ወጣና ለክብር ነው የሚለው ችግር የትም አታገኘው። ያ አንብበው ከመጀመሪያ ጀምሮ ያው አንብበ ያው ይታያል። አንብብና አስረዳ። ለክብር ነው የሚለውን አሳይ። እሺ የአማልክቶችህንም የአጋንንትን ስም መጥራትን አስቀደምህን? ከዚህም በኋላም የክርስቶስ ስም ጠራህን። ለሁለት ጌትነት የሚችል ለሁለት ባሪ ይህ ካልሆነ ግን አንዱን ሌላው ይጠላል። በቁስ ዘመነ መንግስት የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታት ያመልኩ እንደነበር አንተም እንደዚህ ተደርጋለህን አለው። በቁም ዘመነ መንግስት የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታትን ያመልኩ እንደነበረ አንተም እንደዚሁ ተደርጋለህን አለው። ጌታ ለዚህ ሶስት ጌቶች የሚለውን የክብር ጌታ ነው ጌትነት ነው የሚለው በቃ የባጭሩ ተደስ ለክብር ነው። ጌቶች የሚሉ ቃል ለክብር ተቀላ የቱ ጋ ነው? ለክብር የሚለ የክብር ጌትነት ነው የሚለው የቱ ጋ ነው? ደግሞ እሺ አይደለም የሚለው ነው። አንዴ የቱ ጋ ነው? አምጣ እንጂ ማስረጃህን። እዚሁ ላይ ያወጣልኛል። አነበበ የክብር ጌትነት ነው የሚል አሳየን። ጌቶች የሚሉ እኛ የክብር ነው ብለን በዛ ነው ጌቶች የሚሉ አንተማ ትላለህ። አንተና አባቶች ትላላችሁ አለ እዚህ ጋር አውጣልኛል። የራሱ ካላወጣልኛል አወጣንልህ። የቱ ጋ ነው የክብር ጌትነት የሚለው? ስታወራ ሪስፔክት ተደጋ አንተ አባቶችም ያልክ አታውራ። አንደኛ አንተም እንኳን ለማስረጃ ግባ። የቱ ጋ ነው ለክብር ነው የሚለው? በቃ ነው ለክብር አንዴ ከዚህ ከአሁን ከከፈትከው ላይ አትዝጋው። መልሰው ያሁኑ ላይ ሀሳብህን ንገረን። ለሶስተኛ ጊዜ አላወጣም። አንብበዋል። ሀሳብህን ንገረን። ችግር የለም። አንዴ መልሰው ማለት ከመጀመሪያው ጀምረህ አንብበው። ሶስት ጌቶች የሚለውን ከመጀመሪያው ጀምረህ አንብበው። ሀሳብህን ንገረን። ሁለት ጊዜ ጀምረህ አንብበው። ጌቶች ሁለት አካላት ሶስተኛ አላወጣም። ይኸውልህ ገላብጣሉ። ሀሳብህን ንገረን። ምንድን ነው ሀሳብ? ማለት አሁን አንተ ሶስት ጌቶች የሚለውን ከወዲህ እንትን ሳትል ከመጀመሪያው ከሀሳቡ እንትን ሳትል ነው ገንጥለህ ነው ገብቶሃል? ወዲያ ላይ የመጨረሻውን ቃል ነው አሁን አንተ እየተናገርክ ያለው። እሺ በላውጣላችሁ ያውጣሽ ከመጀመሪያው ላይ ምንድን ነው የሚል? የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ይላል። ምን ለማለት ነው? የትእዛዛቸው ባህሪ አንድ የሆነ ይላል። እየተናገረ ስለ አንድነታቸው እኮ እዚህ ጋር እየተናገረልህ እኮ ነው። ስንት ጌቶች ናቸው አለ? ጨርሰ የትእዛዛቸው ባህሪ አንድ የሆነ ትእዛዛቸው አንድ የሆነ እያለልህ እኮ ነው። ስንት ጌቶች?
ሶስት ጌቶች የሆነ ያለው ሶስትነታቸውን ለመናገር ነው። ቅድም እኮ ነግሬሃለሁ። አዳምጥ እሺ። ስንት ጌቶች ናቸው ያሉት በክርስትና? አንድ ጌታ ወይንስ ሶስት ጌቶች? አሁን እኮ መረዳዳት አልቻልንም። ሁሱ ይቅርታ እኔ ልናገር። መጽሐፉ ላይ ያለው ሰላምሽ ቀጥሉ። ሰላም ናቸው። እግዚአብሔር ይመስገን። አንዴ ብታስቀድመኝ ለውጣ ስለሆነ عندي ضروري السؤال عادي؟ طيب تسألينه ولا سأل؟ شوف اوكي نحن مثلا سوينا العمرة وخلصنا حلو، فهلا اذا بدنا نسوي عمرة مثلا حق جدتنا وحق اي حد، وين نسوي النية ونسوي عمرة؟ نقدر او لا؟ مسجد عائشة. اوكي مسجد العائشة نروح ونتحمم بعدين نسوي نية ونسوي صح؟ اوكي خلاص. እሺ ዲያቆን مسجد العائشة። እሺ በቅድሚያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እየሰማን ነበር እንግዲህ ሶስት ጌቶች የሚል ነው አይደለ ጥያቄው? ሰይፈ ስላሴ ላይ አሁን ያወጣኸው ሶስት ጌቶች ሶስት ጌቶች። እሺ አዎ አይ ይላል። እሱን የሚለውን ለማስረዳት ነው። ይህ ሶስት ጌቶች የሚለው በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን በስላሴ አንድነት ሶስትነት አስተምሮ እንደዚህ በሂሳብ ስሌት ወይም ደግሞ በእኛ ሶስት ብለን እንደምንረዳው በቅዳሴ ማርያም ላይም እንደሚናገረው እንደና አብርሃም ሶስት የምንል አይደለም። ሶስት ሲሆን አንድ፣ አንድ ሲሆን ሶስት ይላል። ይህ ምንድን ነው ስንል ለምሳሌ እንደ ምሳሌ የምንረዳበት ምንድን ነው? ፀሐይን ማንሳት እንችላለን። ፀሐይ አንድ ፀሐይ ነች። ነገር ግን ክበብ አላት፣ ሙቀት አላት፣ አካል አላት። ግን የምትባለው ደግሞ አንድ ፀሐይ ነው። ስላሴ ደግሞ በአብ ልብነት ወልድ ያስባል፣ መንፈስ ቅዱስ ያስባል። ወልድ ደግሞ ቃል ነው። በወልድ ቃልነት ደግሞ አብ ይናገራል፣ ራሱ ወልድ ይናገራል፣ መንፈስ ቅዱስም ይናገራል። በመንፈስ ቅዱስ እስትንፋስነት ህያውነት ደግሞ ሶስቱም ህያዋን ሆነው ይኖራሉ። ስለዚህ የሶስቱ አንድነት እኛ እንደምንረዳው ወይም ደግሞ በሰው ስሌት እንዳለው ሳይሆን ልዩ ሶስትነት በመባል ነው የሚታወቀው። ልዩ ሶስትነት ማለት አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ አንድነቱን ሶስትነቱን አንድነቱ የማይጠቀልለው አንድነቱን ደግሞ በሶስትነቱ የማይከለከል ነው ማለት ነው። ስለዚህ አሁን አንተ እንደምትለው ሶስት ጌታ ማለት አይደለም። ሶስት ስም አላቸው፣ ሶስት አካል አላቸው፣ ሶስት ግብር አላቸው። ነገር ግን አንድ አምላክ፣ አንድ መለኮት የሚያስቡት፣ የሚፈጥሩት፣ የሚናገሩት፣ የሚያደርጉት አንድ ስለሆነ ማለት ነው። በባህሪ በህልውና በአገዛዝ በስልጣን አንድ ስለሆኑ ጊዜ ሰጥቼዎታለሁ። ወደ እኔ ጥያቄ ልመለስ። እንጨርስ፣ ችግር የለም። እሺ አሁን ሶስት ጌቶች ይላል አይደለ መጽሐፉ ላይ ዲያቆን? በጣም ጥሩ። እነዚህ ሶስት ጌቶች እያለ ያለው ሶስት የተለያዩ አካሎች ናቸው አይደለም? አዎ የተለያየ አካል አላቸው። ነገር ግን በመለኮት በህልውና በአገዛዝ በስልጣን አንድ ናቸው ነው የሚለው። አንደኛ የሰይፈ ስላሴ የሚለው መጽሐፍ አንድ ያስጨርሰው ቅድም ማብራሪያ እንዳደርጉ ስለመጽሐፉ ጊዜ ሰጥቻቸው ነበር። አሁን ደግሞ ጥያቄና መልስ እናድርገው። ገብታችኋል? እንደሱ እናድርገው። ስለዚህ ሶስት ጌቶች አሉ። ሶስቱም የተለያዩ አካሎች ናቸው። አብ የራሱ የሆነ መልክና ገጽ አለው፣ አካል አለው። ወልድም እንደዚያው፣ መንፈስ ቅዱስም እንደዚያው። በጣም ጥሩ። እነዚያ ከሆነ ሶስት ጌቶች ጌትነት እዚህ ቦታ ላይ የመለኮትነት መገለጫ ነው አይደለም እንጂ የስልጣን የሹመት ጌትነት አይደለም። የአብ የወልድ የመንፈስ ቅዱስ ጌትነት አይደለም። እሺ በነገራችን ላይ አሁን ከዚህ ላይ የምትረዳው ነገር ቢኖር ምንድን ነው? ጌታ የሚለው እዚህ ቦታ ላይ ጌቶች የሚለው አምላክነትን ተክቶ የሚመጣ ቃል ነው አይደለ? ወይንስ እንደነ አብርሃም ጌትነት እንደነ ዮሴፍ ጌትነት ነው? አምላክነትን ተክቶ ይመጣ ማለት አሁን ከዚህ ላይ ሶስት ጌቶች ካለ ጌትነቱ መለኮታዊ ጌትነት ከሆነ ሶስት አምላኮች ማለት ነው አይደለ? አምላክ የሚለው ተክቶ ይመጣል። ይኸውልህ መጽሐፋችን እኮ እንዲህ ይላል። ሶስት ስንል እንደነ አብርሃም እንደነ ይስሐቅ አይደለም። ሶስትነቱ ልዩ ሶስትነት ብሎ እኮ አስቀምጧል። አንደኛ የመጽሐፍ ሰይፈ መለኮት ማለት
የጸሎት መጽሐፍ ነው ልትረዳው የምትችለው። አንተ ጥያቄ ማንሳት ያለብህ ለሃይማኖታችን ዶግማ ለሃይማኖታችን መሰረት የሆነው 80 አሐዱ መጽሐፍ ቅዱስ ነው ልትረዳ የምትችለው ማለት ነው። ምናልባት ችግር የለውም። ስለዚህ ይሄ መጽሐፍ አትቀበሉትም? ወደ መጽሐፍ ቅዱስ ብቻ ነው አንቀበለውም። አይደለም ይኸውልህ ቤተክርስቲያናችን ራሷን የቻለ አይደለም። አዳምጠኝ እሱ አዳምጠኝ መጀመሪያ የመለሱት አይደለም። አንዴ አዳምጥ ዲያቆን። ይኸውልህ ግርታ ይኸውልህ የቤተ ክርስቲያን የራሷ የሆነ የህግ መጽሐፍ አላት። የጸሎት መጽሐፍ ለብቻ ነው፣ የህግ መጽሐፍ ደግሞ ለብቻ ነው። ጥያቄ መልሱ። እዚህ ቦታ ላይ ጌቶች የተባለው የስልጣን የሹመት ጌትነት ካልሆነ እንደነ አብርሃም መለኮታዊ ጌትነት ከሆነ ይህ ጌታ የሚለው ቃል አምላክ የሚለውን ተክቶ የመጣ ከሆነ እዚህ ለስላሴ አካሎች ለመለኮት ነው እና ቃል የመጣው ሶስት ጌቶች የሚለው ሶስት አምላኮች በሚል ተተክቶ መነገር ይችላል። ስለዚህ ሶስት አምላኮች ነው መታመልኩት፣ ሶስት ጌቶች ወይም ሶስት አምላኮች አይደለም። ይህ እኮ ይኸውልህ የህግ መጽሐፍ እኮ አይደለም። አሁን አንተ እየጠየቅበት ያለው ይህ የሚያገለግለው ለጸሎት ብቻ ነው። ይህ መጽሐፍ የጸሎት መጽሐፍ ነው። የህግ መጽሐፍ ደግሞ ራሱን የቻላለ 80 አሐዱ መጽሐፍ አለ። የብሉይ ኪዳን 46 የአዲስ ኪዳን 35 መጽሐፍ አለ። ይኸውልህ ልነግርህ እኮ ነው። ልተወለ መጽሐፍ ችግር ወደ መጽሐፍ ቅዱስ ልግባ። በቃ ትቼዋለሁ። ይሄንኑ ቃል መጽሐፍ ቅዱስ ላይ ላንሳው። ዳዊት አንሳ። እሺ ራሱን አንሳ። ጌታ ለጌታዬ ና ጌታ ለጌታዬ ጠላቶችን የእግርህ መቀመጫ እስካደርግልህ ድረስ ና በክብሬ ተቀመጥ ብሎታል አይደለ? ጌታ ለጌታ ይላል አይደለ? እዚያ ላይ ዳዊት ስንት ጌታ አለ? ስንት ጌታ አለ? አንድ። በጣም ጌታ ለጌታ ይላል ዳዊት ማለት ነው። ጌታ ያለው ማንን ነው? መጀመሪያ ጌታ ያለው አብን ነው። ለጌታ ያለው ማንን ነው? ለጌታ ያለው ወልድ። ስለ ወልድ ነው ዳዊት እየተናገረ ያለው። የተለያየ አካል አላቸው አይደለ? አብና ወልድ። ስለዚህ ሁለት ጌቶች አሉ እዚህ ማለት ነው። መንፈስ ቅዱስም ጌታ ነው አይደለ? አረዳድህን ለምሳሌ ጥያቄውን ጠይቀኝ፣ እኔም ማስረዳውን ላስረዳ አይደል? ጥያቄና መልስ ስለሆነ አንተ የምትጠይቀውን ለምሳሌ መጀመሪያ አብ ማለት ጌታዬ የተባለው ለጌታዬ የተባለው አብ ነው ብያለሁ። ለጌታዬ ብሎ ጠያቂው ደግሞ ወልድ ነው። ይሄን ቃል ከሰይፈ ስላሴ ወጣሁኝና ቃል በቃል እዚህ መጽሐፍ ቅዱስ ላይ ያገኘው። መጽሐፍ ቅዱስ ላይ ሁለት የተለያዩ አካሎች ጌታ ጌታ እንደተባሉ ሁለቱም እየነገረ ነው። ስንት ጌታ አለ? አንድ ጌታ አለ። ሁለተኛ ጌታ እዛ ላይ ጠቀሰ። መንፈስ ቅዱስ ጌታ ነው ብለህ እንደምታምን እርግጠኛ ነኝ። ምክንያቱም አምላክ ነው ብለህ ስለምታምን። ስለዚህ ሶስት ጌቶች አሉ በመጽሐፍ ቅዱስ ላይ ራሱ ማለት ነው። እሱ ይኸውልህ እሱ በአንተ አረዳድ ነው። እንዴት ነው የምትረዱት? እንዴት ነው የምታስተምሩት? ወይም መጽሐፍ ቅዱሱ እንዴት ነው የምትረዱት? ወይም ደግሞ እንዴት ነው የሚለውን ልመልስልህ። ለምሳሌ ጌታ ለጌታ ያለው ማንን ነው? ስለዚህ አብን ነው አልከኝ። ለጌታ ያለው ማንን ነው? ስለ ወልድ ነው አልከኝ። ስለዚህ ሁለት ጌታ ሁለቱም የተለያየ አካል አላቸው አይደለ? እዚህ ጌታ ጌታ የተባሉት ወይስ አንድ አካል ነው ያላቸው? የምትረዳው ነገር ምንድን ነው? ወልድ በተለየ አካሉ ከእመቤታችን ከስጋዋ ስጋ ከነብሷ ነብስ ነስቶ ሰው ሆኗል። ሰው በሆነ ጊዜ ደግሞ የሚያደርጉትን አያውቁምና እያለ ወደ አምላኩ ጸልዩዋል ይላል። ለምሳሌ ጌታዬ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዩዋል። ይህንን ብሎ የጸለየው አምላክ ሳይሆን ቀርቶ አይደለም። ነገር ግን ወደዚህ ዓለም የመጣው ተርቦ ጾሞ የእኛን የጾም ስርዓት ለማስተማር ነው። ምክንያቱም የሰውን ስጋ የሚደክም የሚራብ የሚጠማ ስጋ ስለለበሰ ደካማ ስጋ እንደለበሰ ለማስረዳትና ለማጠየቅ የሰውን ስጋ እንደለበሰ ለማስረዳት እንዲሁ እነ እስጢፋኖስም ሌሎቹም ቅዱሳን አባቶቻችን ራ ሲደርስባቸው እንዲጸልዩት አራያ ለመሆን የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዩዋል። አይደለም ተመሳሳይ ስለሆነ እየነገርኩህ ያለው ለምን ጸለየ? የሰውን ስጋ በመልበስ ምን ያለው አሁን ስለ ሰውነቱ አይደለም፣ ስለ መለኮታዊ መገለጫቸው ነው። አብ ወልድ መንፈስ ቅዱስ ስለሚባሉት ሶስቱም ይሄም ጌታ ይሄም ጌታ ይሄም ጌታ ናቸው። ሶስት ጌቶች። ቃል የተነገረው ለስጋው ነው። ይህ ቃል የተነገረው በስጋ ተወልዶ ከእመቤታችን ተገልጾ የሚለውን ነው። ጌታ ያኮ ቅዱስ ዳዊት የተናገረው እኮ በስጋ ተገልጦ የሚናገረውን ነው ቅዱስ ዳዊት እያስረዳ ያለው። ተረድተዋል አንተ? ቅዱስ ዳዊት እየተናገረ ያለው በትንቢት ነው። እሺ ያዳምጡኝ። አሁን ሰማ። እንደሱ ከሆነ ኢየሱስ ክርስቶስ ስንት ውልደት አለው? ስንት ውልደት አለው ኢየሱስ ክርስቶስ? ሁለት ውልደት። የመጀመሪያው ውልደት እርሱም ጌታ ነው አይደለም? ማ ወልድ ነው? ኢየሱስ ክርስቶስ
የመጀመሪያው ልደቱ ያለ እናት ቅድመ ዓለም የተወለደው ያለ እናት ከአብ ነው። ድህረ ዓለም ደግሞ በአዲስ ኪዳን የተወለደው ደግሞ ያለ አባት ከእመቤታችን ብቻ ማለት ነው። ስለዚህ ሁለት ጌትነት አለው ኢየሱስ ክርስቶስ ማለት ነው። አንደኛ ቅድመ ዓለም ከአብ የተወለደበት ሁለት ልደት ነው። ሁለት ጌትነት አይደለም። አዳምጥ። ሁለት ልደት እንጂ ሁለት ጌትነት የሚል አልተገለጸም። ጌትነት አልተገለጸም። ሁለት ልደት እንጂ ሁለት ጌትነት አይደለም። እሺ፣ በጣም ጥሩ። ከድንግል ማርያም በተወለደበት ማንነቱ ጌታ ተብሏል አይደለ? ኢየሱስ ክርስቶስ ፊትም ጌታ ነው፣ በኋላም ጌታ ነው። በጣም ጥሩ። ስለዚህ መለኮታዊ ጌትነት አለው እዛ። እዚህ ደግሞ ከድንግል ማርያም የተወለደው ደግሞ ከጊዜ በኋላ ከአምላኩ የተሰጠው የተደረገበት የተሾመበት ጌትነት ነው። የተሰጠው አይደለም፣ የተወለደው በራሱ ነው። የተነሳው የሞተው የተቀበረው የተወለደው በራሱ ስልጣን እንጂ በማንም ስልጣን አይደለም። ወይም ደግሞ ከእመቤታችን ሲወለድ የተጨመረለት ክብርና ጸጋ የለም። ለሰዎች የተገለጸበትና ግልጹ ነው የተረዳበት ትንቢቱ የተፈጸመበት ነው የእመቤታችን ልደቱ፣ የሁለተኛው ልደቱ ማለት ነው አይደል? እሱን አሁን ስለመሞቱ ስለመነሳቱ እየተናገሩ ነው። ሌላ ነገር እያወሩ ነው ደግሞ። እሺ፣ አይደለም አልተናገርኩም። ኢየሱስ ክርስቶስ ሲነሳ ያየዋለ ከሐዋርያቶች እመቤታችን ነበረች፣ እንዲሁ ደግሞ መግደላዊት ማርያም ነበረች። ሌሎቹም ደግሞ በአካባቢ የነበሩ ሐዋርያትም ተነግሯቸዋል። መጨረሻ ላይም ራሱ መጥቶ በዝግ ቤት ላይ ገብቶ በዝግ ቤት ገብቶ እንደተነሳ ራሱ አብስሯቸዋል፣ ነግሯቸዋል። ሲነሳ ትንሣኤ ሲያደርግ ከመቃብሩ ሲነሳ ሐዋርያቶች እንዳዩት መጽሐፍ ቅዱስ ላይ ተገልጿል። ተገልጿል። አዎ፣ በዝግ ቤት መጥቶ ተነስቶ እንደሆነ እንዲያውም ቶማስ እጁንና እግሩን ካልዳሰሱ አላምንም ብሎ ሲነሳ ትንሣኤ ሲያደርግ ተገልጿል። ከመቃብር ሲነሳ ሐዋርያቶች እንዳዩት ተገልጿል። እሱ በሚገባ ነው እንጂ የተገለጸው። ማስረጃ ማንኛው ሐዋርያ ነው ሲነሳ ያየው ከመቃብሩ? ሲነሳ ማየት ብቻ አይደለም፣ በአካል በዝግ ቤት ገብቷል እያልኩ እኮ ነው። ዲያቆን ጥያቄን ይመልሱ በቀጥታ። ጥያቄው ምንድን ነው? ትንሣኤ ሲያደርግ ሲነሳ ከመቃብሩ ትንሣኤ ሲያደርግ ያየው ሐዋርያ አለ ወይስ የለም? ይኸውልህ እየነገርኩ ነው። ጥያቄውን ተረዳው። በዝግ ቤት ገብቶ እንደተነሳ አብስሯቸዋል ነው እያልኩ ያለው። እነሱ በዝግ ቤት ነው የነበሩ። በጊዜው ላይ በነበረው ምክንያት ፈርተው በዝግ ቤት ተቀምጠው እያለ መነሳቱን መጥቶ እንዳበሰራቸው ነው መጽሐፍ ቅዱስ እያስረዳን ያለው። ቶማስ አላምንም ሲል ደግሞ የተቸነከሩ ናግሮች እንዳሳየው ጥያቄን ድገሙልኝ። ምንድን ነው ያልኩት? ሲነሳ ያየው ሐዋርያ አለ ወይ አደለ ጥያቄ? አሁን ከዚያ በኋላ ወደ ቤታቸው ሄዶ ተገልጦላቸው ምናምን አይደለም። ሲነሳ አይተውታል ወይ ሐዋርያቶች? በመቃብሩ ስር ሆነው ያ የተነሳው ጌታ እኮ ነው። የተነሳው ጌታ እኮ ነው። ሲነሳ ትንሣኤ ሲያደርግ አይተውታል ወይ ነው ጥያቄ ነኝ። ሲነሳ ትንሣኤ ሲያደርግ አይተውታል? ስላዩት መሰለኝ የነገራቸው፣ ወይም ደግሞ እጁንና እግሩን ያሳያቸው። ስላዩት እኮ ነው ያሳያቸው። በኋላ መጣላቸውና ተገለጠ። ያውና ዩት እጅ የለኩትን ካላመናቸው ብሎ ቶማስን አሳየው። አውቀዋለኝ እሱን ሳይሆን ለአምሳኛ ሲነሳ ትንሣኤ ሲያደርግ ሞትን ድል አድርጎ ሲነሳ ከመቃብሩ ሲወጣ ትንሣኤ ሲያደርግ አይተውታል ወይ ሐዋርያቶች? ሐዋርያት አይደለም ያዩት። መጀመሪያ በመቃብሩ ሐዋርያት አይደለም። በመቃብሩ ላይ ሲነሳ እመቤታችንና ማርያም መግደላዊት አይደለም። አዳምጥ። ከዛም በኋላ ነው እሱ በዝግ ቤት ከተነሳ በኋላ በመጣላቸው ጊዜ ነው የነገራቸው። እሺ፣ እነሱ ሐዋርያቶች ያላዩትም። በጣም ጥሩ። እሺ፣ እና መግደላዊት ማርያም ሳይተውታል ሲነሳ? እንዴ በሚገባ ነው እንጂ። እሺ፣ መግደላዊት ማርያም አይተዋለች ሲነሳ። ማስረጃ ያስቶ ከመቃብሩ ሲነሳ ሲወጣ፣ ፈንቅሎ መቃብሩ ሲወጣ መግደላዊት ማርያም አይተዋለች ብለውና የቱ ጋር ነው እንደሱ የሚለው? አይደለም በኃይሉ ተነሳ ነው የሚለው። በኃይሉ ተነሳ ምንም መፈንቀል እኮ አይጠበቅበትም። እሱ እኮ ሁሉን የሚችል አምላክ ነው። ምንም የሚሳነው ነገር የለም። ተቀብሮ ነበር አይደለ? ሲነሳ ከዛ ሲወጣ አይተዋለች። ሲወጣ አይተዋለች ከመቃብሩ። የተነሳበት እኮ ሌሊት ነው። ስለዚህ ከተነሳ በኋላ ከተገለጸ በቂ አይደለም። አይዋ ስለዚህ ሲነሳም ራሱ አላየችውም እሷ። ስለዚህ ኢየሱስ ክርስቶስ አይደለም ከተነሳ በኋላ ከተገለጸ በቂ አይደለም።
አይበቃም። ምክንያቱም ጳውሎስ ሲናገር ምን አለ መሰለህ? ኢየሱስ ክርስቶስ ግን ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ውሸት ነው አለ። የክርስትናን እምነት ያቆመው ጳውሎስ በምን ላይ ነው? በክርስቶስ ትንሣኤ ላይ ነው። ለዚህ ነገር ደግሞ ሐዋርያቶች እኛ ለዚያ ምስክሮች ነን ብለዋል። የዓይን እማኞች ነን፣ ምስክሮች ነን ብለዋል። ለመነሳቱ ሁሉ አይደለ? ስለዚህ ለመነሳቱ የዓይን እማኞችና ምስክሮች ነን ካሉ አይተዋል ወይ ብለን ሄደን ስናረጋግጥ አንተ ደግሞ አላዩም ሲነሳ አልከን። ስለዚህ አላዩም። እንደተነሳ አሳይቷቸዋል። በአካል ተገልጾ ተነጋግሮ አጽናኝ መንፈስ ቅዱስ እንደሚልክላቸው እኮ ነግሯቸዋል። ከዚህ በላይ ማስረጃ አለ? አዳም ሲነሳ አይተውታል ወይ ብዬ ስጠይቅህ ቅድም አይ ሐዋርያቶች አላዩትም ብለኛል። ስለዚህ ሐዋርያቶች ተነስቶ ተገለጸላቸው እኮ አልኩ። መቃብሩ ላይ አልነበሩም እያልኩ ያለው እኮ እነሱ ውስን ናቸው፣ ሰው ናቸው፣ አምላክ አይደለም። ሲነሳ አላዩትም፣ እነርሱ የለው ነበር በዚያ። ይሄንን እርስዎም አምነዋል። ስለዚህ ክርስቶስ ሲነሳ አላዩትም። ለዚህም ተነስቷል ካሉ በኋላ ለእኛም ለዚህ ለዓይናችን ምስክሮች ነን አሉ። ምስክሮች ናቸው ወይ ለመነሳቱ? አምላክ አይደሉም፣ ውስን ናቸው፣ ሰው ናቸው። በአንድ አካባቢ የሚገኙ እንጂ እንደ አምላክ ምሎ አይደሉም። ያሉት በአንድ ቤት ነው። ከተነሳ በኋላ ተገልጾላቸው ምስጢሩን ገልጾላቸው አጽናኝ መንፈስ ቅዱስ እንደሚልክላቸው የሟች ልጅ ትሆኑ ዘንድ አልተዋቸውም ብሎ ቃል ሰጥቷቸዋል። እሺ ዲያቆን፣ ሰሞኑን እየተነሳ ያለ ነገር አለ እና ሰሞኑን እዚህ እየተነሳ ያለ ነገር አለ። ቪዲዮ ምናምን እየሰማን እኛ ቪዲዮ መስራት ምናምን አያስፈልገንም። መምህሮች ከመጡ ልክ እንደዚህ እንጠይቃቸዋለን። እስኪ እግዚአብሔር ጾታ አለው ወይንስ የለውም? ትክክለኛ የትኛው ጾታ? የለውም፣ እግዚአብሔር የለውም። ስለዚህ ጾታ አለው ብለው የተናገሩት ሰዎች ተሳስተዋል ማለት ነው አይደለም? የተናገሩበት መንገድ ይኖራል፣ የሚያስረዱበት መንገድ ይኖራል። በጣም ጥሩ። እግዚአብሔር አካል አለው? አለው፣ አካል አለው። እግዚአብሔር በጣም ጥሩ። እግዚአብሔር አካል አለው። እግዚአብሔር እጅ አለው? ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። እሺ እጅ አለው ወይ? እግዚአብሔር እጅን እየጠየቅኩ ነው። እግዚአብሔር እጅ አለው? አለው፣ ግን እንደ ፍጡር አይደለም። ለምሳሌ እንደ ሰው ፍጡር አይደለም። ለምሳሌ አምላክ አካል አለው ስንል ምሉ ሲሆን ውሱን ነው፣ ውሱ ሲሆን ደግሞ ምሉ ነው። ለምሳሌ ሰው በአንድ አካባቢ ይወሰናል፣ በአንድ አካባቢ ይገኛል። የእግዚአብሔር አካሉ ግን የሶስትነቱ አካል ሥላሴን አካል አላቸው ስንል በአንድ ቦታ የሚወሰኑ በአንድ አካባቢ የሚገኙ ወይም ደግሞ እንደ ሰው አካል ደካማ የሆነ አካል አይደለም። የእነሱ አካል ረቂቅ ነው። እንደ ሰው ያልሆነ የራሳቸው የሆነ አካል የራሱ የሆነ አካል እጅ ያለው እግዚአብሔር ማለት ነው። ግን እንደ ሰው አይደለም ነው አይደለ? በጣም ጥሩ ገባኛል። እሺ እግዚአብሔር ጭንቅላት አለው? አካል ማለት እኮ ሙሉ ነው አይደለ? ነው አይደለም? አሁን እጅን ጠየቅኩኝ፣ እጅ እንዳለው ነገሩኝ። አሁን ደግሞ ጭንቅላት አለው ወይ ይላል ወይ መጽሐፉ ላይ? ጭንቅላት አለው እግዚአብሔር? ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ ብሎ አስቀመጠ። ከዚህ በላይ ሌላ ምን? ሥላሴ እኮ በምሳሌያችን እንፍጠር ብለው በኦሪት ዘፍጥረት ሲናገሩ በምሳሌያችንና በአርአያችን እንፍጠረው ብለው ሲናገሩ ሥላሴ እንግዲህ የሰው ልጅ በእነሱ ምሳሌ በእነሱ አርአያ የተፈጠረ ሰው ስለሆነ ስለዚህ ያ ሰው ምንድን ነው? ፍጹም ገጽ አለው፣ ፍጹም አካል አለው፣ ፍጹም መልክ አለው። ሥላሴ ደግሞ ሰውን የሚመስሉበት መንገድ አለ። በምን ነው የሚመስሉት ሲባል በሚደክመው በሚሞተው በኃጢአት በሚሰራው አይደለም። ሰው ሆኖ ሲፈጠር ሕያዊት የሆነች ነፍስ በውስጡ አለች። አስጨርሰኝ። ሕያዊት የሆነች ነፍስ ዘላለም የምትኖር የማትሞት ነፍስ አለችው በውስጡ፣ ጽድቅ የሚስማማት ነፍስ አለችው። ስለዚህ ሥላሴ ደግሞ ዘላለም ሕያዋን ሆነው ዓለምን የሚመሩ የሚያስተዳድሩ በአንድነት በሶስትነት የሚኖሩ ስለሆኑ አንድ አምላክ ብለን የምናምነው እግዚአብሔር ዓለምን የፈጠረበት ጌታ እግዚአብሔር ሰማይና ምድርን ፈጠረ ብሎ በኦሪት ዘፍጥረት ምዕራፍ 1 የሚጀምረው የሰውም በአርአያችንና በምሳሌያችን እንፍጠር የተባለው በውስጡ የማይሞትና ዘላለማዊት ነፍስ ስላለችው ነው። እሺ አሁን ጥያቄው እጅ አለው ወይ ብዬ ስጠይቃቸው እጅ አለው አላቸው። ተቀበልን እሱ ልክ ነው ደግሞ ምክንያቱም መጽሐፍ ቅዱስም ላይ እጅ እንዳለው ስለሚናገር ቦታቸዋል። ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እግዚአብሔር እጆች አሉ በእጆች ያጨበጭባለሁ ይላል። እጅ እንዳለው ስለተናገረ መጽሐፉ ተቀበለ። እግዚአብሔር ጭንቅላት አለው የሚል አለ መጽሐፍ ቅዱስ ላይ? እንደሱ በጭንቅላት አለው ምን አለው የሚል የለም። ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ አለው ነው የሚለው። ስለዚህ ጭንቅላት አለው የሚል የለም፣ ጭንቅላት የለውም። እሺ እንዲህ እያለን የማይረባ ጥያቄ
ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። አንተ ሰው ስትሆን እኮ ሰው ብለህ ስትጠራ እኮ ሙሉ አካል እንዳለህ ይታወቃል። እግዚአብሔር ጭንቅላት አለው የሚል ቃል መጽሐፍ ቅዱስ ላይ ተገልጿል? አልተገለጸም? አልተገለጸም። እሱ አልተገለጸም። እሺ እግዚአብሔር ጭንቅላት አለው የሚል አልተገለጸም። ሌላ ምን እጠይቅላችሁ? ኮሜንት ያጻፉ። መጠየቅ ፈልጉት። እንዲህ አይነት ጥያቄ ደስ ያለኝ ግን እንደው ካስፈለገ እንደዚህ መምህሮቻቸው እየገቡ አልተገለጸም የሚል 10 ጥያቄ ልጠይቅላችሁ። እሺ እግዚአብሔር አንገት አለ የሚል ተገልጸው መጽሐፍ ቅዱስ ላይ? ነገርኩህ እኮ ፍጹም ገጽ፣ ሙሉ አካል፣ ሙሉ ገጽ አለ። ፍጹም ገጽ፣ ፍጹም መልክ አለው አልኩህ እኮ። ከዚህ ውጭ ሌላ ምን እንድል ነው የምትፈልገው? የተገለጹ ባህሪያቶች አሉት እግዚአብሔር። እጅ አለው የሚል ተገልጿል። እግር አለው የሚል ተገልጿል። አይኖች አሉት የሚል ተገልጿል። አንገት አለው እግዚአብሔር የሚል ተገልጿል? አልተገለጸም? ይኸውልህ ነገርኩህ እኮ አልተረዳኸኝም። ፍጹም ገጽ ፍጹም መልክ ካለው በዚህ ነው የሚካተተው፣ በዚህ ነው የሚጠቃልለው እንጂ አንድ ሰው ከተባለ በኋላ በዝርዝር የአንተ ከእግር ጥፍር ከራስ ፀጉር እስከ እግር ጥፍር በዝርዝር መጠየቅና መጻፍ አለበት እንደ መጽሐፍ ቅዱስ ላይ? እኔ ግልጽ ነው ጥያቄ። እጅ አለው የሚለውን ለምሳሌ አልተከራከርኩም ዲያቆን፣ ምክንያቱም መጽሐፉን ስለማውቀው እጅ እንዳለው ስለተናገረ። አሁን ልክ እንዲሁ እግዚአብሔር ጭንቅላት አለው የሚል አለ ተገልጿል ወይ ስለ አልተገለጸም ማለት ነው። ልክ እንዲሁ አንገት አለው የሚል ተገልጿል ወይ መጽሐፍ ቅዱስ ላይ? እግዚአብሔር አንገት አለው የሚል ቃል ተገልጿል መጽሐፍ ቅዱስ ላይ? አይ ሲጀም አልተረዳኸኝም። ይኸውልህ